የአጥፍቶ ጥፋት ጦርነት በመካከለኛው ምስራቅ በአጭር ቀናት ይጠናቀቃል ተብሎ በእስራኤልና በአሜሪካ የተጀመረው የኢራን ጦርነት መካከለኛውን ምስራቅ እንደ ጉድ እያወደመ ነው። ጦርነቱ ቀናት በገፉ ቁጥር የሚደርሰው ጉዳት ከአካባቢው በመትረፍ ዓለምንም እያመሰ ነው። ባለፉት 23 ቀናት ውስጥ ዓለም በነዳጅ እጦት እየተለበለበች ነው። ከአሜሪካ እስከ እስያ፣ ከአውሮፓ እስከ አፍሪካ ድረስ ሀገራት በነዳጅ እጥረት ኢኮኖሚያቸው እየተናጋ ነው። በዚህም የተነሳ እንደ ኢትዮጵያ ያሉ ሀገራት ነዳጅን በቁጠባ ለመጠቀም እየተገደዱ ነው። ሌሎች ሀገራት የስራ ቀናትን ከ5 ቀን ወደ 4 ቀን ዝቅ ሲያደርጉ፣ በሌሎች ሀገራት ደግሞ የግል መኪኖች 1 ቀን እያረፉ ወደ መንገድ እንዲወጡ ሕግ እያወጡ ነው። ለዚህ ሁሉ መነሻ ምክንያቱ የፋርስ ባህረ ሰላጤው ሀገራት ጦርነት ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የጦር መኮንኖቻቸው በየደቂቃው የሚያወጡት መረጃ ኢራንን አውድመናታል፣ ደምስሰናታል፣ በዚህ ያህል በመቶ ሚሳኤሏን አውድመነዋል፣ የድሮን አቅሟንም አሽመድምደነዋል ቢሉም ዛሬም የእስራኤልና የአሜሪካ የጦር ሰፈሮችና የሲቪል ተቋማት በኢራን የድሮንና የሚሳኤል ጥቃቶች እየተደበደቡ ነው። የኢራን ክሩዝ ሚሳኤሎች በእስራኤል ከተሞች የነዋሪዎችን ቤቶች እያፈረሱ ነው። አሁን በተሰማ ዜና ደግሞ የእስራኤል የኒኩሌር የምርምር ተቋም በኢራን ኢላማ ተደርጓል። ኳታር፣ ባህሬን፣ ሳውዲ አረቢያ እና ሌሎችም የመካከለኛ ምስራቅ ሀገራት ባለፉት 23 ቀናት በኢራን ድሮኖችና ሚሳኤሎች ሲደበደቡ ሲወድሙም ሰንብተዋል። አሁን ጦርነቱ እየከረረ መጥቷል። አሜሪካ ኢራንን አቅም የላትም ብትልም ኢራን ግን ከኒኩሌር ጦር መሳሪያ በላይ አቅም የሚሰጣትን የሆርሙዝ የባህር ወሽመጥ ባለፉት 23 ቀናት በመዝጋት የዓለምን ነዳጅ ወደ $115 በበርሜል እንዲያሻቅብ አድርጋለች። በዚህ ምክንያት አውሮፓና አሜሪካ ክፉኛ እየተበሳጩ ነው። ትራምፕ በሆርሙዝ የወሽመጥ መዘጋት ምክንያት ኢራንን በሚቀጥሉት 48 ሰዓት ውስጥ ሆርሙዝን እንድትከፍት የመጨረሻ ማስጠንቀቂያቸውን ሰጥተዋል። ኢራን የትራምፕን ማስጠንቀቂያ ከሰማች በኋላ ያለችው አሜሪካ በእኔ የኤነርጂ መሰረተ ልማቶች ላይ ጥቃት ከፈጸመች ከአሜሪካ ጋር ግንኙነት ያላቸው የአሜሪካ ወዳጅ ሀገራት የኤነርጂ መሰረተ ልማቶች ላይ የአጸፋ ምላሼ የከፋ ይሆናል ብላለች። ሐሙስ ዕለት እስራኤል በኢራን የጋዝ ማጣሪያ መሰረተ ልማት ላይ በፈጸመችው ጥቃት ምክንያት የኳታር ግዙፍ የነዳጅ ማጣሪያ የኢራን ሚሳኤሎች እራትም ሆኗል። ኢራን በዓለም ግዙፍ የሆነውን የኳታር የነዳጅ ማጣሪያን ደብድባለች። ኢራን ከመልሶ ጥቃቱ በተጨማሪም የሆርሙዝ ወሽመጥ ከጠላቶች መርከቦች ውጪ ለሌሎች ሀገራት ክፍት አድርጌዋለሁ ስትልም እየተናገረች ነው። ኢራናውያን ግን በባህረ ሰላጤው ላይ በምትፈጽመው ጥቃትም ሆነ ወሽመጡን በመዝጋቷ አልተደናገጥንም ይላሉ። የሀገራቱ ነዋሪዎች እንደሚሉት መንግስታቸው ይወድቃል ብሎ ተስፋ የሚያደርጉ አንዳንድ ኢራናውያን ከቢቢሲ ጋር ባደረጉት ቆይታ የሆርሙዝ ወሽመጥን ከከፈተች ምን ካርድ ቀራት ኢራን ሲሉም ጠይቀዋል። ኢራን የባህር ወሽመጡን ከፈተች ማለት አንድ ያላትን መከላከያ አቅሟን አጣች ማለት ነው ሲሉም ኢራናውያኑ ይናገራሉ። የአሜሪካ የስለላ ተቋም ሲአይኤ ከዚህ ቀደም ባወጣው መረጃ የሆርሙዝ ወሽመጥ የኢራን ትልቁ ጉልበቷ ምንጭ ነው ሲልም ተናግሮ ነበር። በዚህ ወሽመጥ እስከ የካቲት 21 ቀን ድረስ በቀን 20 ሚሊዮን በርሜል ድፍድፍ ነዳጅ ዘይት ለዓለም ገበያ ይቀርባል። ዓለም በቀን 100 ሚሊዮን በርሜል ድፍድፍ ነዳጅ ዘይት ትጠቀማለች። ሆርሙዝ 20 በመቶውን በቀን የሚቀርበው ድፍድፍ ነዳጅ ዘይት ለዓለም ያስተላልፋል። በዚህ መስመር 3000 ግዙፍ የዓለማችን መርከቦች በወር ይርመሰመሱበታል። እንደ ስንዴ፣ በቆሎ፣ ሩዝ የመሳሰሉ አስፈላጊም የምግብ ሸቀጦች በዚህ መስመር ለዓለም ገበያ ይቀርቡበታል። ጦርነቱ ከተጀመረ ቀን አንስቶ እነዚህ ሸቀጦች በዚህ በኩል ማለፍ አልቻሉም። ከአፍሪካ ወደ እስያና ወደ መካከለኛው ምስራቅ ሀገራት አትክልት፣ ፍራፍሬ፣ የስጋና ስጋ ተዋጽኦ ምርቶች የመሳሰሉትን ባለፉት 23 ቀናት አፍሪካ ማቅረብ አልቻለችም። ለዚህ ወቅት የአፍሪካ ሀገራት አዘጋጅተውት የነበሩት በ100,000 ቶን የሚገመት ምርት ተበላሽቶባቸው ለማስወገድ ተገደዋል። ችግሩ ደግሞ ማብቂያ ለመገመት አስቸጋሪ መሆኑ የሚደርሰው ኪሳራ ከዚህ ሊከፋ እንደሚችልም የኢኮኖሚ ተንታኞች እያስጠነቀቁ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደዛቱት የኃይል ማመንጫዎችን የሚያጠቁ ከሆነ ለኢራን ከፍተኛ ኪሳራ እንደሚያስከትል ኢራናውያን ስጋታቸውን እየገለጹ ነው። ሀገሪቱ አሁን ከገባችበት የምስቅልቅል ኑሮ ወደ ባሰ የጨለማ ህይወት እንድንገባ ያደርገናል ይላሉ።
ኢራናውያን በስጋታቸው። በሌላ በኩል ደግሞ ኢራናውያኑ ለዚህ የበቀል እርምጃ የምትወስደው እርምጃዎች ለሌላው ዓለምም ሊተርፍ እንደሚችልም እያስጠነቀቁ ነው። የኢራን መንግስት በማዕቀብ መኖር ላለፉት ዓመታት የለመደው እውነታ ነው። ነገር ግን ለአስርት ዓመታት የኢራን መንግስት በምጣኔ ሀብት ላይ የሚደርሱ ጉዳቶች እንዲሁም የህዝብን ስቃይ ሲሉት የጠሩት የምዕራብ ዓለም ተንታኞች አብዮታዊ እሴቶችን ለመጠበቅ በሚል ተቀብሎና ተቋቁሞ ሲቀጥል ነው የኖረው። የአሁኑ የትራምፕ ማስፈራሪያ ሊያንበረክከው አይችልም ይላሉ። ለበርካታ ዓመታት በምዕራባውያን ማዕቀቦች ስር የኖረው የኢራን መንግስት ለተቃውሞ አደባባይ ወጥተው የነበሩ ኢራናውያን ከፍተኛ የኃይል እርምጃ በመውሰድ ዝም ለማሰኘት ጥሯል። በሰላማዊ ሰልፎች ላይ የታደሙ በሺዎች የሚቆጠሩ ኢራናውያንን በተቃውሞ በወጡበት አደባባይ ገድሏል ይላሉ እነ አሜሪካና አጋሮቿ። እነዚህ ተቃውሞዎች የኢራን መንግስት አስተዳደርን ሊያንበረክኩት እስካሁን አልቻሉም። ጦርነቱ እንደተጀመረ ትራምፕ ለኢራናውያን አሁን ነፃነታችሁ ልንሰጣችሁ መጥተናል ቢሉም ከጦርነቱ መጀመር ከሰዓታት በኋላ ግን ንጹሐን ተማሪዎችን መግደላቸው ዘገባዎች አጋለጡም። ይህም ኢራናውያን የትራምፕን ንግግር እንዲጠራጠሩ አድርጓቸዋል። ባለፉት 20 ቀናት ውስጥ አሜሪካና እስራኤል ኢራናውያን መንግስት ለመገልበጥ በጀርባ በደህንነቶቻቸው አማካኝነትና በቀጥታ ለህዝቡ ጥሪ ቢያስተላልፉም የሃሜኒ መንግስት መገልበጥ አልቻሉም። ከቀን ወደ ቀን የኢራን ሹማምንት በዚህ ጦርነት ቢገደሉም እስካሁን የመጣ የመንግስት ለውጥም ይሁን የመስማማት ፍላጎት በኢራን በኩል አይታይም። የመካከለኛው ምስራቅ ሀገራት ሁኔታዎች በዚህ ከቀጠሉ የምጣኔ ሀብታቸው በነዳጅ ዘይትና በቱሪዝም ላይ በተመሰረተ የባህረ ሰላጤው ሀገራት ላይ በርካታ ኪሳራዎች ሊደርስ እንደሚችል እያስጠነቀቁ ነው። እንደ ዱባይ ያሉ ሀገራት ቱሪዝማቸው አሽቆልቁሏል። የኮንፈረንስ ቱሪዝም፣ የቢዝነስ ስብሰባዎችና ሌሎችም ሀገሪቱ ላለፉት ዓመታቶች በሰላም ታካሄዳቸው የነበሩ የቱሪዝም እንቅስቃሴዎች ዛሬ የሉም። ሁሉም ወዳጆቿና የዓለም ባለሀብቶች የኢራንን የሞት ድግስ ፍራቻ ጥለዋት ሄደዋል። በዚህ ምክንያት በቢሊዮን ዶላር የሚቆጠር ገቢን ዱባይ ባለፉት 23 ቀናት አጥታለች። ኳታር፣ የተባበሩት አረብ ኤምሬትስም ተመሳሳይ አደጋ ነው የገጠማቸው። እነዚህ ሀገራት ሌላው የኢኮኖሚ መሰረታቸው የኃይል ነዳጅ ገበያ ነው። ነዳጅ ዘይት ለዓለም ገበያ በማቅረብ በቢሊዮን ዶላር ገቢ ያፍሳሉ። የመካከለኛው ምስራቅ ሀገራት ባለፉት 2 ሳምንት ግን ኢራን ተደጋጋሚ ድብደባዎችን በነዳጅ ማውጫ ስፍራዎች ላይ እየፈጸመች መሆኑን ተከትሎ ሀገራቱ በአንዳንድ የነዳጅ ማውጫ ስፍራዎች ላይ ስራ ለማቆም ተገደዋል። ኢራን አሜሪካ ከ48 ሰዓት በኋላ ጥቃት ከፈጸመችና እንደዛተችው የኃይል መሰረተ ልማቶቿ ዶግ አመድ ካደረገች መካከለኛው ምስራቅ ወደ ጨለማነት እለውጠዋለሁ ስትል ማስጠንቀቃለች። በተለይም የአሜሪካ ወዳጅ ሀገራት የነዳጅ ኃይል መሰረተ ልማቶቻቸው የኔው እንደወደመ ሁሉ የነሱንም አወድማለሁ ስትል ኢራን የመጨረሻ ማስጠንቀቂያዋን ስሙ ስትል ለዓለም ይፋ አድርጋለች። ይህም አሁን እየተባባሰ የመጣውን የነዳጅ ፍላጎት እጥረት ይብሱን እንዲከፋ ያደርገዋል። በቅርቡም ይህ ማስጠንቀቂያ በኳታር ግዙፍ የጋዝ ማጣሪያ ተቋም ላይ በወሰደችው የመልስ ምት ያሳየች ሲሆን እስራኤል ቅዳሜ በኢራን የኒኩለር ጣቢያ ላይ ለወሰደችው የአየር ድብደባ ኢራን በመልሶ ጥቃት የእስራኤል የኒኩለር የምርምር ተቋም ላይ ጥቃት በመፈጸም በሰዎች ላይ ጉዳት የደረሰ ሲሆን በኒኩለር ጣቢያው ላይ ስለደረሰው ጉዳት ግን እስካሁን የተባለ ነገር የለም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የቅዳሜ ሌሊት አዳርን ሲገልጡት ባለፉት 23 ቀናት ካሳለፍናቸው ሌሊቶች ሁሉ የቅዳሜ ሌሊቱ የከፋ ነበር ሲሉ የኢራን የመልሶ ጥቃት ምን ያህል አስጨናቂና አስፈሪ እንደነበር መስክረዋል። ትራምፕ የሆርሙዝ ወሽመጥን መጠበቅ ከባህረ ሰላጤው በሚወጣው የነዳጅ ምርት ላይ ጥገኛ የሆኑ ሌሎች ሀገራት ኃላፊነት መሆን እንዳለበት በተደጋጋሚ ተናግረው ሀገራቸው ይህ መስመር የመጠበቅ ኃላፊነት እንደሌለባት ሲናገሩም ሰንብተዋል። ፕሬዚዳንቱ ሀገራቸው ከመካከለኛው ምስራቅ በሚወጣ የነዳጅ ዘይት ላይ ጥገኛ እንዳልሆነች በተደጋጋሚ ሲገልጹም ቆይተዋል። ትራምፕ በጦርነት መጀመሪያ ቀናት አጥብቀው የጠየቁት የሀገሪቱን ቀጣይ መሪ ማጽደቅ ወይም ያለ ቅድመ ሁኔታ እጅ መስጠት የሚል ቢሆንም በቅርቡ ይፋ ባደረገችው ዓላማዎች ላይ በጦርነት ውስጥ ሆነም የነዳጅ ምርቷን ወደ ውጭ እየላከች ባለችው ኢራን የሆርሙዝ ወሽመጥን የተወሰነ ቁጥጥር ማድረግ የሚቻል ከሆነ በስልጣን ላይ ያለው ጸረ አሜሪካ አገዛዝ እያለም አሜሪካ የጀመረችውን ዘመቻ ልታቆም እንደምትችል ትራምፕ ጠቁመዋል። ይህ እስላማዊ ሪፐብሊክ ከስልጣን ለማስወገድ በተደጋጋሚ ሲናገሩ ለነበሩትና ወደ መካከለኛው ምስራቅ እየተጓዙ ያሉት የአሜሪካ የምድር ጦር ኃይሎችን የሚያካትት አማራጭ መንገድ ይኖራል ብለው ለሚያስቡት ኃይሎች የሚዋጣ አይመስልም። ከአንድ ሳምንት በፊት የአሜሪካ ሚዲያዎች እንደዘገቡት ወደ 2500 የሚጠጉ የአሜሪካ የባህር ኃይል ወታደሮችና ድጋፍ ሰጪ መርከቦችና አውሮፕላኖች የያዘ ቡድን ከጃፓን ወደ መካከለኛው ምስራቅ ተልኳል። ተመሳሳይ መንገድ መጠን ያለው ሌላ የባህር ኃይል በቅርቡ
በቅርቡ በካሊፎርኒያ የሚገኘው የጦር ሰፈር ለቆ ተንቀሳቅሷልም ተብሏል። ወታደራዊ ተንታኞች እንደሚሉት አሜሪካ ኢራንን ወደ ውጭ የምትልከውን የነዳጅ ምርት የምታስተላልፍበትን እና 3 ካሬ ኪሎ ሜትር ስፋት ያላትን የሀርግ ደሴትን ለመያዝ አቅዳለች ይላሉ። ከዚህም ባለፈ የአሜሪካ ተቀባይነትና በእሷ ላይ ያላቸውን እምነት በመካከለኛው ምስራቅ ያሉ ወዳጆቿ እየወረደ መምጣቱን ተከትሎ ኢራን የሆርሙዝ የባህር ወሽመጥን የማትከፍት ከሆነ ምናልባትም በዚህ አስታካ እግረኛ ወታደሯንና የባህር ኃይሏን ወደ አካባቢው በይፋ ልታሰማራ ትችላለች የሚል መላምቶች እየተቀመጡ ነው። አሜሪካ ይህንን የምታደርግ ከሆነ በንድፈ ሀሳብ አገሪቱ ወደ ውጭ የምትልከውን የነዳጅ ዘይት ሊያቋርጥና የምታገኘውን ወሳኝ የውጭ ምንዛር ገቢ ሊያሳጣት ስለሚችል ጦርነቱ እንዲቆም ለማስገደድ ቀላል መንገድ ሊሆን ይችላል ይላሉ የጦር ዘገባን የሚተነትኑ ባለሙያዎች። በሌላ በኩል ግን በጥንካሬ በአካባቢው የሚወራለት የኢራን አብዮታዊ ዘብ በምን ሁኔታ ለአሜሪካ ወታደሮች ሊቀበላቸው ይችላል? ምናልባትስ ጦርነቱ አሁን ካለበት ሁኔታ መልኩን ሊቀይር ይችላል ሲሉም የእግረኛ ጦር ወደ ኢራን ከተሰማራ ለዓለማችን ሌላ የእልቂት በር ሊከፍት ይችላል ይላሉ የጦር ነገር ገባን ሲሉ የሚተነትኑ ባለሙያዎች። ትራምፕ አርብ ዕለት ወደ ኢራን የምድር ጦራቸውን እንደማይልኩ ቢናገሩም የማደርገውን ቢሆን ኖሮ በእርግጠኝነት አልነግርህም ሲሉ ለጠየቃቸው ጋዜጠኛ ገልጸውለት ነበር። የኢራን የመንግስት ሚዲያዎች ቅዳሜ ዕለት በሀርግ ደሴት ላይ የሚሰነዘር ማንኛውም ጥቃት ቴህራን በቀይ ባህር ውስጥ የሚደረግ የመርከብ እንቅስቃሴ ላይ መስተጓጉልን እንድትፈጥር በቀጠና ውስጥ የሚገኙ የኤነርጂ ተቋማት በእሳት እንዲቀጣጠሉ እንደምታደርግ ዝታለች። ይህ ደግሞ ዓለምን ወደ ባሰ የንግድ ኪሳራ ውስጥ ይከታታል። ኢራን የሰጠችው ማስጠንቀቂያ የአሜሪካ ወታደራዊ ኃይሎች ለቴህራን የበቀል እርምጃ የበለጠ የሚያጋልጥ መሆኑን አጉልቶ ያሳያል። በዚህ ሳምንት መጀመሪያ ላይ የአሜሪካ ሚዲያዎች እንደዘገቡት የትራምፕ አስተዳደር ለኢራን ወታደራዊ ዘመቻ $200 ቢሊዮን የአስቸኳይ ጊዜ የገንዘብ ድጋፍ ለኮንግረስ ለመጠየቅ እየተዘጋጀ ነው። እንዲህ አይነት ጥያቄ ዋይት ሀውስ ለረጅምና ውድ ለሆነ ውጊያ እየተዘጋጀ መሆኑን የሚያሳይ ነው ተብሏል። ታዲያ አሜሪካ በባህርም በምድርም በሰማይም በመክበብ የኢራንን የነዳጅ ኃይል መሰረተ ልማቶች ከመታች ቀጣይስ በአካባቢው ምን ይፈጠራል? የባህረ ሰላጤው አካባቢ እንዴት ይቀጥላል? ኢራንስ ምን የበቀል እርምጃዎች ትወስዳለች? የሚለው በቀጣይ እየተከታተልን እናደርሳችኋለን። ቤተሰቦች ዜናዎቻችን ከወደዳችሁት ላይክ አድርጎ ለሌሎች ተደራሽ እንድንሆንም ሼር ማድረጋችሁን አትዘንጉ። አዲስ የሆናችሁ ቤተሰቦች ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰናይ ጊዜ